ከተመሰረተችበት 1948 ጀምሮ እስከ ዛሬ ድረስ የህልውና ስጋት እንዳለባት የምትገልጸው እስራኤል ከበውኛል የምትላቸው ጠላቶቿ ደግሞ አንዳንዴ መንግስታት፣ አንዳንዴም መንግስታዊ ያልሆኑ ቡድኖች ናቸው። ዙሪያውን በጠላት ተከብቤያለሁ የምትለው እስራኤል ካሏት ጠንካራ የደህንነትና ወታደራዊ ተቋማት መካከል በ1949 የተመሰረተውና ሞሳድ የተባለው የስለላ ድርጅት አንዱ ነው። ይህ የስለላ ተቋም ከኢትዮጵያ እስከ ኢራን በድፍን ዓለም የእስራኤልን ደህንነት የሚያረጋግጡ ያላቸውን በርካታ የስለላና የደህንነት ሥራዎችን ሰርቷል። በዓለም እጅግ ከሚፈሩ የስለላ ድርጅቶችም አንዱ ለመሆን የበቃው ይህ ተቋም ተለይቶ የሚጠቀሱለት አነጋጋሪና ለማመን የሚከብዱ ኦፕሬሽኖቹ የትኞቹ ናቸው? The Mossad has executed some of the most audacious spy missions on Earth, going deep undercover into hostile territory, catching terror masterminds who seem untouchable. ሰላም ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በእናንተው የይሰራልን ጥያቄና ጥቆማ መሰረት የእስራኤሉ የስለላ ተቋም ሞሳድ ከኢትዮጵያ እስከ ኢራን ካከናወናቸው አስገራሚና አነጋጋሪ ኦፕሬሽኖች መካከል 6ቱን መርጠን እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ ስንል ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እያስታወስን ነው። እስከ ፍጻሜው አብራችሁን ዝለቁ። እስራኤል ካሏት የደህንነት ክፍሎች መካከል በበርካቶች የሚታወቀውና ዝነኛው ሞሳድ ካደረጋቸው ኦፕሬሽኖች መካከል በኦፕሬሽን ፋይናል እንጀምርም። ይህ በአውሮፓውያኑ 1960 የተፈጸመ ኦፕሬሽን ሞሳድን ከአድናቆት በላይ እስራኤልን እንደ ሀገር እጅግ ተፈሪ ያጠቆረችውን ጠላት ተኩሳ ሳትቀላ አትቀርም እንዲባል ያደረገ ዘመቻ ነው። ይህ ኦፕሬሽን ስያሜውን ያገኘው የመጨረሻው መፍትሄ ከተባለው በወቅቱም የጀርመኑ ናዚ የአውሮፓ አይሁዳውያን ላይ የፈጸመውን የዘር ማጥፋት ስያሜ ነው። ይህ ናዚ የመጨረሻው መፍትሄ የሚለው በብዙዎች ዘንድ ሆሎኮስት በሚል የሚታወቀው ነው። በዚህ ዘመቻም ይህንን የዘር ማጥፋት ያስተባበረውን አዶልፍ ኤክማንን ሞሳድ ለዓመታት ከተደበቀበት አድኖ የያዘበት ነው። አዶልፍ ኤክማን በናዚ ጀርመን አይሁዳውያን ላይ የተፈጸመውን የዘር ማጥፋት ወንጀል ያቀነባበረ የመራና በተለይም ተገዳዮቹን ወደ ማጎሪያ ስፍራ የሚያደርሱ የትራንስፖርት ሁኔታውን የሚቆጣጠርና በስፍራውም ግድያውን የሚያስፈጽም ቡድን ኃላፊ ነበር። አዶልፍ ኤክማን ጀርመን በህብረቱ ኃይሎች ከተሸነፈችና እጅ ከሰጠች በኋላ በህብረቱ ኃይሎች ለ3 ጊዜያት የተያዘ ሲሆን ከ3ቱም እስሮች ማምለጥ ችሎ ነበር። እንዲያመልጥ ያደረጉት ደግሞ የካቶሊክ ቄሶችና የቀድሞ የናዚ ሰዎች እንደሆኑ ይነገራል። ለ3ኛ ጊዜ ካመለጠ በኋላ ግን ኤክማን ደብዛው ለቀጣይ 12 ዓመታት ጠፋ። በ1950 ማንነቱን ቀይሮ አውሮፓን ጥሎ ወደ አርጀንቲና ሸሸ። ስሙንም ሪካርዶ ክሌመንት ብሎ ሰየመ። የብዙዎችን ደም እንዳላፈሰሰ በሰላም ሊኖር ሕይወትን ከአዲስ ጀመረ። ሞሳድም እሱንና ሌሎች የዘር ፍጅቱን የመሩ ሰዎችን ፍለጋ ሥራውን ቀጠለ። ከተሰወረ 7 ዓመት በኋላ በ1957 ሞሳድ አንድ መረጃ አገኘ። ከጀርመን የተላከለት መረጃ እንደሚያሳየው አዶልፍ ኤክማን በአርጀንቲና ይኖራል የሚል ነበር። የዚህ መረጃ ምንጭ ደግሞ በአርጀንቲና የሚገኝ አንድ አይሁዳዊ ቤተሰብ ሲሆን የዚህ ቤተሰብ አባል የሆነች አንዲት ወጣት ከአዶልፍ ኤክማን ወንድ ልጅ ጋር የፍቅር ግንኙነት እንዳላትና መረጃውም በእሷ መንገድ እንደተገኘ ይገለጻል። መጀመሪያ ላይ ሞሳድ ይህን መረጃ እንደ ቀልድ ቢመለከተውም ጀርመን የነበረው የመረጃ ምንጭ ግን ጉዳዩን አጥብቆ ያዘው። መረጃው ከሞሳድ ጆሮ አልፎ የወቅቱ ጠቅላይ ሚኒስትር ዴቪድ ቢሮ ጆሮ ደረሰም። በ1959 ጠቅላይ ሚኒስትሩ የወቅቱን የሞሳድ ዋና ዳይሬክተር ኢሰር ሃሬል ኤክማንን ካለበት አስሮ ወደ እስራኤል እንዲያመጣና ለፍርድ እንዲያቀርብ ትዕዛዝ ሰጡ። ሞሳድ በቅድሚያ ዋና መርማሪውን ወደ አርጀንቲና ቦነስ አይረስ ላከ። እውነትም ሪካርዶ ክሌመንት የሚባለው ሰው
አዶልፍ ኤክማን መሆኑን መርማሪው አረጋገጠ። ሞሳድ 30 ሰዎች ያሉትና ኤክማንን አግቶ ወደ እስራኤል የሚያመጣ ቡድን አሰማራ። በዚህ ከፍተኛ ኦፕሬሽን ውስጥ የሞሳድን ዋና ዳይሬክተር ጨምሮ ከሆሎኮስት የዘር ፍጅት የተረፉ እንዲሁም ቤተሰቦቻቸው የሞቱባቸው ሰዎች ተካተው ነበር። ግንቦት 11 1960 ዓመተ ምህረት ማታ ኤክማን ከሥራ ወደ ቤቱ ከሕዝብ አውቶቡስ ወርዶ ሲመለስ የሞሳድ አባላት በግድ ወደ አንድ መኪና አስገቡት። ለዚህ ዓላማ ብለው ወደ አዘጋጁት ቤትም ወሰዱት። ለ9 ቀናትም እዚያ አርጀንቲና ውስጥ ምርመራ ሲደረግበት ቆየ። ወቅቱ አርጀንቲና ነፃ የወጣችበትን 150ኛ ዓመት የምታከብርበት ወቅት ነበር። የሞሳድ ሰላዮች እንደ እስራኤል አየር መንገድ ሰራተኞች ለብሰው ኤክማንን ደግሞ የታመመ የአየር መንገዱ ሰራተኛ አስመስለው ራሱን እንዲስት አድርገው በቃሬዛ እየጎተቱ ከአርጀንቲና ይዘውት ወደ ቴል አቪቭ በረሩ። እስራኤል ከደረሰ ከ2 ቀናት በኋላ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን አዶልፍ ኤክማን ከ12 ዓመታት ፍለጋ በኋላ መገኘቱና በእስራኤል ቁጥጥር ስር መዋሉን አሳወቁ። ዓለምም ጉድ አለ። የአዶልፍ ኤክማን ክስ በኢየሩሳሌም ችሎት ታየ። በተከሰሰባቸው 15 ወንጀሎች በሙሉ ጥፋተኛ ሆኖ ተገኘ። በመጨረሻም በስቅላት ተቀጣ። ከዝነኞቹ የሞሳድ ተልእኮች ተጠቃሽ ከሆኑት መካከል ኦፕሬሽን ሙራልና ኦፕሬሽን ያቺን ይገኙበታል። ሞሮኮ በ1956 ከፈረንሳይ ቅኝ ግዛት ነፃ ወጣች። በመቶ ሺዎች የሚቆጠሩ አይሁዶች በሞሮኮ ይኖሩ ነበር። ከነፃነት ማግስት አረባዊቱ ሀገር የሙሉ ዜግነት መብት ሰጥታ እነኚህን አይሁዶች ከሀገር ግን እንዳይወጡ ከለከለች። ለዚህም 2 ምክንያቶች ይጠቀሳሉ። አንደኛው አይሁዳውያን በከፍተኛ ንግድና የኢኮኖሚ እንቅስቃሴዎች ስለሚሳተፉ እነኚህ በንግድ የዳበረ ልምድ ያላቸው አይሁዳውያን ሞሮኮን ጥሎ የሚሄዱ ከሆነ የአዲሱ ሀገር አዲስ ኢኮኖሚ እንዳይጎዳ በመፍራት ነበር። ሁለተኛው ደግሞ በጎረቤቶቿ ሁሉ ሳትወደድ አቅሟን እያጠናከረች ያለችው እስራኤል ተጨማሪ ወታደርና ሕዝብ እንዳታገኝ የሚል ነበርም። ለ2000 ዓመታት በዓለም ዙሪያ የተበተነ ሕዝቧን ተሰበስብ የነበረችው አዲሷ እስራኤል ደግሞ ለዚህ አንድ መላ መታች። በዚህም ምክንያት ኦፕሬሽን ሙራል ተወለደ። ይህንን ኦፕሬሽን በዋናነት ፈጻሚ የነበረው ሰው ዴቪድ ሊትል የሚባል እንግሊዛዊ አይሁድ ነበር። ይህ የ28 ዓመት ወጣት የተወሰኑ ሕፃናትን ከሞሮኮ ለዓመት በዓል ወደ ስዊዘርላንድ ወስዶ ማዝናናት የሚል ሐሳብ ያቀርባል። ለዚህም ቁጥራቸው 600 የሚሆኑ ሕፃናትን በቅድሚያ ከሞሮኮ ወደ ፈረንሳይ ይዞ ይበራል። ከዚያም አውሮፕላናቸው ከፈረንሳይ ወደ ስዊዘርላንድ ሊበር ሲል ግን ሞሳድ ትርፉ የገንዘብ ኪሳራ ነው ይልና ወደ እስራኤል ያስመልሳቸዋል። በዚህ መንገድ የመጀመሪያዎቹ 600 የሞሮኮ አይሁዶች የሞሮኮ መንግሥትን የጉዞ እገዳ ሸውደው እስራኤል ገቡ። እስራኤል ለሞሮኮ የኢኮኖሚ ማካካሻ ሚሊዮን ዶላሮችን የከፈለችበት ነበር። ከዚህ ኦፕሬሽን በኋላ ሞሳድ በሞሮኮ ያደረገው ኦፕሬሽን ያቺን የሚባል ነበር። ይሄ ዘመቻ የተሰየመው በሰለሞን ቤተ መቅደስ ምሰሶዎች በአንደኛው ስም ነው። ወደ ዘራቸው ሀገር መመለስ የፈለጉ አይሁዳውያንን በስምምነት የማጓጓዝ ሂደት ነው። ከ1961 እስከ 1964 የቆየው ዘመቻ ከ100,000 በላይ አይሁዳውያንን ከሞሮኮ ወደ እስራኤል የወሰደ ሲሆን እስራኤል ደግሞ አይሁዳውያኑ ሞሮኮን ጥለው መውጣታቸው ለሚፈጥረው የኢኮኖሚ ክፍተት ማካካሻ ለሞሮኮ ሚሊዮን ዶላሮችን ከፍላለች። ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69,000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኦፕሬሽን ዶሞክለስ ጋር ደርሰናል።
ወቅቱ እንደ አውሮፓውያኑ 1962 ነበር። የግብፅ የመጀመሪያው ፕሬዝዳንትና ፓን አረቢስቱ ገማል አብዱል ናስር አንድ መግለጫ ሰጠ። የሀገር የግብፅ መከላከያ ተቋም ከየትም ቢተኩስ እስራኤል መምታት የሚችል ሚሳኤል ታጥቋል ሲል ተናገረ። ይህን ስጋት ለመቀልበስ ደግሞ ሞሳድ ሥራውን ጀመረ። ገማል አብዱል ናስር አሉኝ የሚሏቸው ሚሳኤሎች የሚመረቱት በግብፅ በረሃ እንደሆነና አምራቾቹም የጀርመን ሳይንቲስቶች እንደሆኑ አረጋገጡ። እነዚህ ሳይንቲስቶች በሁለተኛው የዓለም ጦርነት ወቅት ናዚ በእንግሊዝ ላይ ይተኩሳቸው የነበሩ ቪዋን እና ቪቱ የተባሉ ሚሳኤሎችን ዲዛይን ያደረጉ እንደሆኑም ደረሰበት። ሞሳድ እነኚህን ሳይንቲስቶች በማደንና መግደል ላይ ትኩረት አደረገ። ይህንን ኦፕሬሽን ለማስፈጸም ሞሳድ 3 ዋና መንገዶችን ተከትሏል። አንደኛው ፈንጂ በስክሪፕቱ ወይም በቦርሳ አጥምዶ እየላኩ ሳይንቲስቶችን መግደል ሲሆን፣ ሁለተኛው ደግሞ ማገትና መግደል፣ ሦስተኛው ማስፈራራትና ስራቸውን አቁመው ከግብፅ እንዲወጡ ማድረግ ነበር። የዚህ የሚሳኤል ሥራ ላይ ይሳተፍ የነበረው ጀርመናዊ ሳይንቲስት ሃንዝ ክሩዝ እስከ ዛሬ ይሙት ይኑር አይታወቅም። እንደ ብዙዎቹ እምነት እስራኤል ይህንን ሰው እንደገደለችው ያምናሉ። ጀርመናውያኑ ሳይንቲስቶች በራሳቸው ላይ የሚደረገው መሳደድና ግድያ፣ በቤተሰባቸው ላይ በዓለም ዙሪያ የሚደረገው ጫና ሲበረታ ገማል አብዱል ናስር በፎከሩ በዓመቱ ግብፅን ጥለው ወጡ። በ1967 መጀመሪያ እስራኤል በሰሜናዊ ግዛት በኩል ከፍተኛ ስጋት ነበረባት። ይህንን በደማስቆ የሚገኝ የፖለቲካና ወታደራዊ ሁኔታን በየጊዜው እየተከታተለ መረጃ የሚያቀብል አስፈለጋት። እሾህን በእሾህ ያለችው እስራኤል በግብፅ ከሶርያውያን አይሁድ ቤተሰቦች የተወለደውን ኤሊ ኮሃንን መለመለች። በግብፅ የጽዮናዊት አክቲቪስት የነበረ ሲሆን በ1957 ከግብፅ ተባሮ ወደ እስራኤል ገብቷል። ሞሳድን ለመቀላቀል 2 ጊዜ ሙከራ ቢያደርግም በሁለቱም አልተሳካለትም። በ1960 ግን ሞሳድ ይህንን ጥያቄውን ተቀበለው። ኤሊ ኮሃን ከማል አሚን ተአበት የሚል አዲስ ማንነት ተሰጠው። ወደ አርጀንቲና ተላከ። በአርጀንቲና ከሶርያውያን ቤተሰብ የተወለደና ሀብታም ነጋዴ እንደሆነ ራሱን አስተዋወቀ። በአርጀንቲና ከሚገኙ ሶርያውያን ዲፕሎማቶችና ነጋዴዎች ጋር ጥሩ ግንኙነት ፈጠረ። በ1962 በሶሪያ ባስ ፓርቲ ስልጣን የነበራቸውን በአርጀንቲና የነበሩትን ሰዎች ግንኙነትን መጠቀም ጀመረ። ከፍተኛ ባለስልጣናትንና ባለሀብቶችን ከማወቁም የተነሳ በፖለቲካ ውስጥ መሳተፍ የሚችልና ታማኝ ሰው ሆነ። ለመከላከያ ሚኒስቴር ምክትል ሚኒስትርና እጩ እስከመሆንም ደርሶ ነበረ። ከሰራቸው ታዋቂ ሥራዎችም መካከል የሶሪያ ባለስልጣናት ብቸኛውን የእስራኤል የውሃ ምንጭ የዮርዳኖስ ወንዝን አቅጣጫ ለማስቀየር ያደረጉትን ዕቅድ ቀድሞ ደርሶበት ለእስራኤል በማሳወቁ እስራኤል ሶሪያ እየሰራች የነበረውን የእርሻ ግድብ ደብድባ አፈርሳለች። ሌላው በ1967 የስድስቱ ቀን ጦርነት ወቅት እስራኤል የደበደበቻቸውን ቦታዎች እንድትለይ ያደረገበት መንገድ ነው። በአንድ ወቅት ለእስራኤል ከፍተኛ ስጋት በሆነውና ሶሪያ ተቆጣጠረው የነበረው የጎላን ተራራ ላይ ባለው የሶሪያ ወታደራዊ ምሽግ ጉብኝት ያደረገው ኮሃን የወቅቱን ኃላፊዎች ለወታደሮቹ ጥላ እንዲሆን ዛፍ እንዲተክሉ ይመክራቸዋል። ምክሩን በጥሩ የወሰዱት ኃላፊዎች ለወታደሮቻቸው ዛፍ ይተክላሉ። በኋላ ግን ምሽጉን ለመደብደብ እስራኤል ዛፎቹን እንደ ምልክት እንድትጠቀም ነበረ ይህንን ምክር የሰጠው። ለ3 ዓመታት የዘለቀው የስለላ ሥራ ግን በ1965 በሶሪያና በሶቪየት ደህንነቶች ክትትል አማካኝነት ሊያበቃ ችሏል። በድብቅ መሳሪያ ከሚያስተላልፍበት መሳሪያ ጋር እጅ ከፍንጅ ተያዘ። በኋላም ሞት ተፈርዶበት በእስራት ተቀጣ። እስከ ዛሬም ድረስ አስክሬኑ ያረፈበት ቦታ በሚስጥር እንደተያዘ ነው። ከሞሳድ አነጋጋሪ ኦፕሬሽኖች ሳይጠቀስ የማይታለፍ ሌላው ተልእኮ ኦፕሬሽን ዳይመንድ ነው።
ይህ በ1966 የተፈጸመው ኦፕሬሽን በቀዝቃዛው ጦርነት ዓለም በሁለት ጎራ ተከፍሎ በሚዋጋበት ወቅት አረቦች በሶቪየት እስራኤል ደግሞ በአሜሪካ ወገን ሆነው ነበር። አብዛኞቹ የአረብ ሀገራት የጦር ጀቶችን ጨምሮ መሳሪያዎችን የሚገዙት ከሶቪየት ኅብረት ነበር። እስራኤልና አሜሪካ ደግሞ እነኚህን የጦር መሳሪያዎች ማግኘትና ምን አይነት ቴክኖሎጂ እንዳላቸው ማወቅ ይፈልጉ ነበር። በተጨማሪም በጦር ሜዳ የሚያደርሱትን ጉዳትና ድክመታቸውንም እንዲሁ መለየት ይፈልጉ ነበር። በተለይም ግን እንደ ሚግ 21 ያሉ ተዋጊ አውሮፕላኖችን ማግኘት ቀላል አልሆነም። እስራኤል 2 ጊዜ እነኚህ ጀቶችን ከግብፅና ኢራቅ ለማሰረቅ ሞከረች፣ ነገር ግን አልተሳካም ነበር። በ1964 ግን ሞሳድም ከወደ ኢራቅ አንድ ተስፋ አገኘ። ሙኒድ ሬድፋ የሚባል የኢራቅ አየር ኃይል ፓይለት አገኘ። ይህ የዘር ሐረጉ ሲጎተት አይሁድ የሆነ ሰው በኢራቅ አየር ኃይል ውስጥ በሚደርስበት የተለያዩ ጫናዎች ይበሳጭ ነበር። ወደ አውሮፓ ተሻግሮም ከሞሳድ ጋር በተለያዩ ሁኔታዎች ላይ ተደራደረ። ቤተሰቡን ከኢራቅ እንዲያስመልጡም ለእርሱና ለቤተሰቡ ዜግነት እንዲሰጡት እንዲሁም ደግሞ ገንዘብና ሥራ እንዲሰጡት ጠየቀ። ሞሳድ ሁሉንም እሺ በሚል ተስማማም። የአውሮፓ ድርድሩን ሲጨርስ ወደ ኢራቅ ከመመለሱ በፊት ሞሳድ ፓይለቱን ወደ እስራኤል በመውሰድ አውሮፕላኑን ሰርቆ ሲመጣ የሚያሳርፍበትን ስፍራ አስጠናው። ከ2 ዓመት ትዕግስትና ጥናት በኋላ በ1966 ፓይለቱ ከሚፈቀድለት በላይ ጀቱን ነዳጅ እስካፉ ሞልቶ የ900 ኪሎ ሜትር ጉዞውን ወደ እስራኤል ጀመረ። ሲግዛግ እያደረገ የኢራቅንና የዮርዳኖስ አየር ክልል ራዳሮችን እያታለለ አልፎ እስራኤል ሃትዞር አየር ምድብ ደረሰም። ቤተሰቡን ደግሞ የሞሳድ ሰላዮች በመኪና ጭነው በኩርድ ጎሪላ ተዋጊዎች ታግዘው ከኢራቅ ድንበር አውጥተው ኢራን አስገቧቸው። በወቅቱ ኢራን በሻህዛራድ የምትመራ የእስራኤል ወዳጅ ነበረችና ያለ ሐሳብ የፓይለቱ ቤተሰቦች ወደ እስራኤል በረሩ። ይህን ሚግ 21 የጦር አውሮፕላን ለመስረቅ ያደረገችውን ሙከራ እስራኤል ኦፕሬሽን ዳይመንድ ትለዋለች። ወደ ሀገራችን ስንመጣ የሞሳድን 3 ኦፕሬሽኖችን እናገኛለን። ኦፕሬሽን ሙሴ፣ ኦፕሬሽን ኢያሱና ኦፕሬሽን ሰለሞን መጠሪያቸው ነበር። እነዚህ ዘመቻ ሙሴ፣ ዘመቻ ኢያሱና ዘመቻ ሰለሞን የተባሉ 3 የሞሳድ ኦፕሬሽኖች በኢትዮጵያ ይኖሩ የነበሩ አይሁድ ማህበረሰቦችን ለማውጣት የተደረጉ ናቸው። አይሁዳውያኑ ይኖሩበት የነበረው የሰሜን ኢትዮጵያ ክፍል በህወሓትና በደርግ መንግስት መካከል ከፍተኛ ጦርነት ይደረግበት ነበር። እናም እስራኤል ዜጎቼ ናቸው ያለቻቸውን ሰዎች ለማውጣት በ1982 በሱዳን የቀይ ባህር ጠረፍ ላይ ሬድ ሲ ዳይቪንግ የሚል ሪዞርት አስገነባች። በዚህም ከጎንደርና አካባቢ ያሉ አይሁዳውያንን በእግር ወደ ሱዳን በኋላም በሚዘጋጁ ጀልባዎች ወደ እስራኤል እንዲጓዙ ይደረግ ነበር። ከጀልባዎቹ በተጨማሪ በረሃ መሃል አውሮፕላኖችን በማሳረፍም ብዙ ቤተ እስራኤላውያንን ወደ እስራኤል አጓጉዘዋል። በ1977 በኢትዮጵያ ድርቅ ሲነሳ ከቀይ ባህሩ ሪዞርት በተጨማሪ ከካርቱም ዓለም አቀፍ አውሮፕላን ጣቢያ ከ6 እስከ 8 ሺህ የሚደርሱ አይሁዶችን ወደ እስራኤል በአውሮፕላን ጭኖ ወስዷል። ይህ በሱዳን በኩል የሚደረግ እንቅስቃሴ ግን አረባዊቷን ሱዳንን ከእስራኤል ጠላት አረቦች ጋር ስላቀያየመ እንዲቆም ወሰነች። ሞሳድም ሪዞርቱን ዘግቶ በአየር መንገድ ማጓጓዙንም ትቶ ሱዳንን ለቆ ወጣ። በመቀጠል ሞሳድ ያደረገው ዘመቻ ኢያሱ የተባለውንና ከሌሎቹ ዘመቻዎች አንጻር ሲታይ ጥቂት ሰዎች ብቻ የሄዱበትን ነው። በ1985 በተካሄደው በዚህ ዘመቻ ከ500 እስከ 800 የሚሆኑ አይሁዶችን ከኢትዮጵያ አስወጥተውም ወደ እስራኤል ማድረስ ችለዋል። ዘመቻ ሰለሞን በአዲስ አበባ ከግንቦት 14 እስከ ግንቦት 15 1983 ለ36 ሰዓታት የተደረገ አይሁዶችን ወደ እስራኤል የመውሰድ ኦፕሬሽን ነው። በዚህ ኦፕሬሽን ከጎንደር በተለያየ ጊዜ ተጓጉዘው ወደ አዲስ አበባ የመጡም ከ14000 በላይ የሚሆኑ አይሁዶችን ከቦሌ አውሮፕላን ማረፊያ ወደ ቴል አቪቭ የተደረገ በረራ ሲሆን ብዙ ታሪኮችም የተመዘገበበት ነበር።
በዓለም አቪዬሽን ታሪክ ብዙ ሰው በአንድ በረራ የተጓዘበትም በረራ የተመዘገበው በዚህ ኦፕሬሽን ወቅት ነበር። ሞሳድ በመራው በዚህ ዘመቻ በአጭር ጊዜ ብዙ አይሁዳውያን ወደ እስራኤል የገቡበትም ሆኗል። ሞሳድን ከፈጸማቸው ኦፕሬሽኖች ከሁሉም በተለየ መልኩ በቅርቡ በኢራን የእስማኤል ሃኒያህ ግድያን ጨምሮ ሌሎች መንግሥታዊና የኢራን አብዮታዊ ዘብ አባላት የሆኑ ከፍተኛ ወታደራዊ ጄኔራሎችና ሳይንቲስቶችን የገደለባቸው መንገዶች የስለላ ተቋሙ ምን ያህል ከፍተኛ አቅም እንዳለው ያስመሰከሩ ናቸው በሚልም ይጠቀሱለታል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው ጥቆማና የይሰራልን ጥያቄ መሰረት ስለ እስራኤሉ የስለላ ድርጅት ሞሳድ ያዘጋጀነው የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።